ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። አሜሪካ ኢሚግሬሽንና ጉምሩክ ግብረ ኃይል ICC በቁጥጥር ስር ያዋላቸው 19 ኢትዮጵያውያንና ኤርትራውያን ስምና ፎቶ ዝርዝር ይፋ አደረገ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ በወንጀል ተግባር ላይ የተሰማሩ የውጭ አገር ዜግነት እንዲባረሩ የሰጡት ትዕዛዝ ተከትሎ ICC በተለያዩ ዝግጅቶች እርምጃና አፈሳ እየፈጸመ መሆኑ ይታወሳል። በዚህም የበርካታ አገር ዜግነት ያላቸው ቁጥራቸው ከፍተኛ የሆነ ስደተኞች በICC እስር ቤት እንዲገቡ ተደርገዋል። ተቋሙ በቁጥጥር ስር ካዋላቸው ስደተኞች ውስጥ እጅግ በጣም መጥፎ በሚል ምድብ ውስጥ ያካተታቸውን ግለሰቦች ማንነት ዛሬ ይፋ አድርጓል። ከነዚህም ውስጥ 9 ኢትዮጵያውያን ናቸው። በICC ይፋዊ ድረገጽ ስማቸው የተዘረዘረው ኢትዮጵያውያን የሚከተሉት ናቸው። አንደኛ ሄኖክ ፈቃዱ የቀረበበት ክስ ሄሮይን ሽያጭ የተያዘው ባልቲሞር ሜሪላንድ። ሁለተኛ በረከት መኮንን የቀረበበት ክስ ስርቆት፣ የተሰረቀ መኪና መቀበል፣ ሌብነትና ገጭቶ ማምለጥ የተያዘው ሱፈርለስ ኖርዝ ዳኮታ። ሶስተኛ ብሩክ ታምራት ገብሩ የቀረበበት ክስ ጦር መሳሪያ መያዝ የተያዘ ሎስ አንጀለስ ካሊፎርኒያ። አራተኛ ኤደን የሱፍ የቀረበበት ክስ በሰው ላይ ጥቃት ማድረስና የተሰረቀ ንብረት መያዝ የተያዘው ኮንቴል ዋሽንግተን። አምስተኛ መስፍን ሁሴን የቀረበበት ክስ ግድያ የተያዘው ሚቸልስ ቨርጂኒያ። ስድስተኛ ንግስት በየነ የቀረበባት ክስ በጦር መሳሪያ ጥቃት ማድረስ የተያዘችው ደግሞ ጋርደን ሲቲ ካንሳስ። ሰባተኛ ጳውሎስ አምሮኝ የቀረበበት ክስ በጦር መሳሪያ ጥቃት መፈጸም፣ ማሪዋና መሸጥና መያዝ የተያዘው ፍሎሪዳ። ስምንተኛ ሳምሶን ኪዳኔ የቀረበበት ክስ ስርቆት፣ ማሪዋናና የፍርድ ቤትን ውሳኔ መጣስ የተያዘው ዋሽንግተን ዲሲ። ዘጠነኛ ቤዛ ከበደ የቀረበበት ክስ ሌብነትና ከባድ ጥቃት በግለሰብ ንብረት ላይ ጉዳት ማድረስ የተያዘው ዋሽንግተን ዲሲ። በተያያዘ በዚህ ዝርዝር ውስጥ የተካተቱት ኤርትራውያን ደግሞ 10 ናቸው። እነሱም አንደኛው ሮዳስ ተክሌ የቀረበበት ክስ በሴት ላይ ትንኮሳና ጥቃት የተያዘው ዴይተን ኦሃዮ። ሁለተኛ መንሱር ሚሊክ የቀረበበት ክስ በህዝብ ትራንስፖርት ታዳጊ ሴት ላይ ወሲባዊ ትንኮሳ መፈጸም የተያዘው ዲሞኒስ አይዋ። ሶስተኛ ሁሴን ሱሌማን የቀረበበት ክስ ጥቃትና አደንዛዥ ዕፅ መያዝ የተያዘው ሂውስተን ቴክሳስ። አራተኛ አርም አስምሮም የቀረበበት ክስ ጦር መሳሪያ መያዝ፣ በእጽዋት ተጽዕኖ ውስጥ ሆኖ መኪና መንዳት፣ አደንዛዥ ዕፅ ማዘዋወር የተያዘው ሂውስተን ቴክሳስ። አምስተኛ ክብሮም ሀብተ ማርያም የቀረበበት ክስ ሌብነት፣ ዝርፊያና የተሰረቀ ንብረት መቀበል የተያዘው ዌስትቪል ኦሃዮ። ስድስተኛ ገብረህይወት ገብርዬ የቀረበበት ክስ ወሲባዊ ጥቃት የተያዘው ሚሊክሪስ ኦታ። ሰባተኛ ፊሊሞን ገብረ ሚካኤል የቀረበበት ክስ ወሲባዊ ጥቃትና በፖሊስ አባል ላይ ጥቃት መፈጸም የተያዘው ላንካስተር ፔንሲልቬኒያ። ስምንተኛ መራዊ ዮሐንስ መሐሪ የቀረበበት ክስ የመኪና ስርቆትና የተሰረቀ ንብረት መያዝ የተያዘው ቫንኮቨር ዋሽንግተን። ዘጠነኛ ዜናዊ መሐሪ የቀረበበት ክስ ግድያና በጦር መሳሪያ አስፈራርቶ አስገድዶ መድፈር የተያዘው ቫንክቪል ካሊፎርኒያ። አስረኛ ዳንኤል ተክሬ የቀረበበት ክስ ወሲባዊ ትንኮሳ የተያዘው ሳን አንቶኒዮ ቴክሳስ። እነዚህን ይመስላሉ። በቅርቡ የፌዴራል ፖሊስና አዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡን ሞራልና እሴት የሚሸረሸሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋገጠ። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊውን ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል። ከስር የመለቀቁ ሂደት ከቅርብ ቀናት ወዲህ እየተነሳ ካለው ጉዳዩን ከሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑን ተገምቷል። ከዚህ ቀደም በተመሳሳይ ጉዳይ
የነበሩ አንዳንድ ግለሰቦች ይዞቶቻቸውን በማስተካከልና ይቅርታ በመጠየቅ እንዲሁም የማህበረሰቡን መልካም እሴቶች የሚያስተዋውቁ ስራዎችን ለመስራት በመስማማት ከክስ ነጻ እንዲሆኑ ከዚህም ቀደም በሌላኛዋ ቲክቶከር ጃኒ ላይ የደረሰው የድሬዳዋው ክስተት ማሳያ ነው። የአዶናይ መለቀቅ ተመሳሳይ ሂደትን የተከተለ ሊሆን እንደሚችልም አስተያየት ሰጪዎች ገልጸዋል። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮች በቁጥጥር ስር ያዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱም ቀጥሏል። አዶናይ ከስር መለቀቁን ተከትሎ ማህበራዊ ሚዲያ ገጾቹ ላይ እስካሁን ግን በይፋ ያሰፈረው ነገር የለም። ዜናዎቹ እነዚህን ይመስሉ ነበር። አብራችሁኝ እስከ ፍጻሜው ስለቆያችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግዎን እንዳትረሱ።